የጠፋው ሬሳ ልብ አንጠልጣይ የህይወት ታሪክ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 5። ትዕይንት ከመከታተልበት የመጋረጃ ሽንቁር አይኔን አንስቼ ወደ በሩ ስዞር አነስ የምትለዋ ሴትዮ ከፊት ለፊቴ ድንቅር ብላ ቆማለች። አፌን በእጆቼ አንስቼ አይኔ እንደተከፈተልኝ ድረስ አፈጠጥኩኝ። እሷ ግን ምንም አይነት ነገር ሳታወራ ረጋ ብላ በአትኩሮት ተመለከተችኝ። ቁመቷ አጠር ያለ ነበር። ከመደንገጥ የተነሳ ቃሎቼ መከነው፣ አንደበቴም ተሳስሮ ነበር። ትንሽ ወደ ቀልቤ ስመለስ አይኔን ወደ ታች ለኬ በእጇ አንዳች ነገር ከያዘች ብዬ ተመለከትኩ። ነገር ግን ምንም አልያዘችም ነበር። በትንሹም ቢሆን ራሴን ማረጋጋት ችያለሁ። ቀስ እያለች ወደ እኔ መጠጋት ጀመረች። ቤቱ ያለው አንድ መውጫ፣ እሱንም ደግሞ እሷ ዘግተዋለች። ወደ ኋላ እንዳልሸሽ ጭራሽ ወደ ገዳዩ ነው የምገባው። በዚህ ጊዜ አንዳች ነገር መወሰን እንዳለብኝ ተረዳው። እኔም ቀስ እያልኩ እጆቼን ጨብጬ ውስጤን አጠንክሬ ወደ እሷ መጠጋት ጀመርኩ። መሞት እንደ የማይቀር ነገር ነው። እኔ ከሆነ ለሞት ብዬ ራሴን አጨገንኩ። በጣም ተቀራረብን። ሳይቀደሙ መቅደም ነው። ራሴን አዘጋጅቻለሁ። እሷ ቀድማኝ ከመታችኝ ነፍሴን እዚሁ ነው የምነጠቀው። ስለዚህ መወሰን አለብኝ ብዬ ለራሴ ነገርኩት። በመካከላችን የአንድ እርምጃ ልዩነት እንደቀረን አሽቀንጥሬ ገፈተርኳት። አጠገባችን ካለው ጠረጴዛ ጋር ሄዳ ተዘረጋች። እላዩ ላይ ያለውን ዕቃ ናደችው። ቤት ውስጥ ከፍተኛ የሁካታ ድምፅ ተሰማ። ወዲያውኑ ከዛ ቤት በፍጥነት ወጣው። ገፍትሬ ጣልኳት። ሴትዮ አንድዬ ብላ ስትጠራ ሰማሁት። አሁንም ከዛ ቦታ ለመውጣት የጀመርኩት ሩጫ አላቆምኩም። ዞር ብዬ ስመለከት ሰውየው በሩ ላይ ቆሞ እየተመለከተኝ ነው። ልክ ደረጃው ጋር ስደርስ በእጁ የያዘውን ወደ እኔ ወረወረው። አንድ ደረጃ ከፍ ብል ኖሮ መጥረቢያው የኋላ ጭንቅላቴ ላይ ይሰነቀር ነበር። ነገር ግን ደረጃውን አልወጣሁትም ነበር። ትረፍ ያላት ነፍስ አልኩኝ ለራሴ። መጥረቢያው እንዳልመታኝ ሲመለከት ሴትዮዋን ስጥላት ከወደቀው ከመሃል ብራማ አብረቅራቂ ቢላዋ ይዞ ወደ እኔ መገስገስ ጀመረ። እኔም ለማምለጥ መሮጤን ቀጠልኩ። ደረጃውን ጨረስኩኝ። ወደ ደረጃ የሚያስገባውን በር ዘጋሁት። ነገር ግን ሰውየው ለመክፈት ቅንጣት አላዳገተውም። መጥረቢያውንም ቢላዋንም ይዞ እየተከተለኝ ነው። በጣም ፈጣን ነው ሲሮጥ። አሁን ኮሊደሩ ላይ ወጥቻለሁ። ከሆስፒታሉ ወጥቼ ወደ ውጭ ልሩጥ ወይስ ወዴት ልደበቅ አልኩና ትንሽ አመነታው። ከዛም ሌሎቹ የታካሚ መኝታ ክፍሎች ነበር። ዝም ብዬ ከፈትኳቸው። ከዛም እኔ ሆስፒታሉ አጠገብ ወዳለው ጫካ ውስጥ ተደበኩ። የነበርኩበት ቦታ የሆስፒታሉን ሁኔታ ቁልጭ አድርጎ ያሳያል። ነገር ግን ሰውየውን አላየሁትም። በጣም ተደናገጡ። ይህ አወዛጋቢ ሰውዬ ወዴት እንደተሰወረ አስደነገጠኝ። ዙሪያ ገባኝ፣ ቃኘሁት። ሰውየው አሁንም የለም። ነገር ግን ከሆስፒታል ውስጥ የጫጫታና የዋይታ ድምፅ ተሰማኝ። ይህ ሰው ጓደኞቼን አንዳች ነገር እንዳያደርጋቸው ጠረጠርኩኝ። ከዛም ካለሁበት ቦታ ስምዘገዘግ ወደ ውስጥ ገባው። ሁሉንም ክፍሎች ተመለከትኩኝ። ማንም አልነበረም። ጓደኞቼን ትቼ ከሄድኩበት ስፍራ አጣኋቸው። ተንበርክኬ አፌን ከፍቼ ጮህኩኝ። የቀረሁት እኔ ብቻ ነኝ። ወንድ ከሆንክ ና ውጣ፣ እንደ ድመት ተደብቀህ አታድን ብዬ ጮህኩ። ድጋሚ ያልኩት። ያገኘሁትን ዕቃ ሁሉ ገለበጥኩኝ። ነገር ግን እሱ ዝም አላለም። ግድግዳውን ታከኬ ስቅስቅ ብዬ ማልቀስ ጀመርኩ። ከዚያም ወዲያውኑ ማልቀሴን አቆምኩኝ። ከተቀመጥኩበትም ተነሳው። ቀጥ ብዬ መኪናችን ወደ ቆመበት ስፍራ አመራው። ሻንጤን አውርጄ የእጅ ባትሪ አወጣው። የለበስኩትን ቱታ በጀንስ ቀየርኩት። ገስግስ ጫሜንም አራኩኝ። ወፈር ያለ ጃኬት ደረብኩ። ለምግብ ማብሰያ ከያዝናቸው እቃዎች ውስጥ ቢላ አነሳሁኝ። ከዛም ቀጥ ብዬ ወደ ውስጥ ገባሁ። ለመወሰን ወስኛለሁ። ጓደኞቼን አስበልጬን ቆሜ አልሄድም፣ ወይ እሱ ደግሞ አይሄድም ብዬ ራሴን የንዴት ጥግ ላይ አድርሼ የሚያሳድደኝን ማሳደድ ጀመርኩኝ። የሚፈልገኝን መፈለግ ጀመርኩ። የሚያስፈራራኝን ደፈርኩት። የሚያስጨንቀኝን ተዳፈርኩት። በአንድ ነፍሴ አንድ ጊዜ ማልፍኩኝ። ፍራቻ ከውስጤ ተመንቅሮ ወጣ። ደም እንደጠማው መንፈስ ያን ክፉ ሰው እስካገኘው ጊዜው ረዘመብኝ። ሴት ነች፣ ወንድን የምትወልደው ሴት ነች።
የወንድ ልክ ሴትነት ምን እንደሆነ አሳየዋለሁ። የሆስፒታሉ መብራት አሁንም መጣ። ቀረት እያለ ነው። ነገር ግን ለእኔ ምንም ነበር። ቀድሞ ጨለማ ያስፈራኝ ነበር። አሁን ግን እሱ ከፈራ ይፍራኝ። ጉዜን ቀጥያለሁ። ሁሉም ክፍሎች እየገባው ተመለከትኩኝ። ማንም አልነበረም። ከጓደኞቼ ጋር የነበርኩበትም ክፍል ገባው። አሁንም ማንም የለም ነበር። ግን አንድ ነገር ቀልቤን ያዘው። ያ ሰው ጓደኞቼ ላይ ጥቃት ከደረሰ አንዴትም ደም አልፈደሰም ብዬ ራሴን ጠየቁ። አምልጠው ቢሄዱስ እያልኩኝ ከራሴ ጋር ማውራት ጀመርኩ። ደግሞም ቢያመልጡ እንደዛ አይነት የዋይታ ድምፅ ለምን? ከዛም ከክፍል ወጣሁ። ወደ ገባሁበትም ስፍራ ተመለከትኩ። ምንም የለም። ነገር ግን በተቃራኒው ጥግ ግድግዳ ላይ ብልጭ ድርግም በሚለው የሆስፒታል መብራት የሆነ ሰው ይታየኛል። አሁን ፊቴን አኮሳትሬ ግንባሬን ጨምድጄ እልሄን ሰብስቤ ወደፊት መጠጋቴን ጀመርኩ። የጓደኞቼን ደም ለመበቀል ከመፈለግ የተነሳ ወደ እኔ እንኳን እስኪመጣ አልጠበቅኩትም። ራሴ ተጠጋሁት። የያዝኩትን ቢላ ዘቅዝቄ እጀታውን በማርያም ጣት አድርጌ ስለቱን ወደ ክርኔ አስደግፌ በለዘብ አረማመድ መጠጋቴን ቀጠልኩ። ነገር ከኔ ተቃራኒ ጥግ ላይ ያለው ሰው አይንቀሳቀስም። ለምን እንደሆነ ባላቅም እኔ ግን በድፍረትና በንዴት እየተጠጋሁት ነው። የሆስፒታሉ መብራት ብልጭ ድርግሙን ትቶ ቀጥ ብሎ በራ። ጥግ የተመለከትኩት ነገር አይደለም ሊገለኝ፣ ይልቁኑ በፍርሃት ተሸማቆ ራሱን አሳርንሶ ተኮራምቶ ፊቱ ሸሽጎ ተቀምጧል። እንደ ወንድ ተነስተህና እንደ ፈሪ አትሸፋፍን፣ እንደ ገዳይ ፊት ለፊት ውጣ፣ አትርመጥመጥ አልኩት። ንግግሬን በእርጋታ ደምሬ ንዴቴ ሲብስ እየጮህኩኝ፣ ነገር ግን አሁንም ዝምታ ነበር መልሱ። ወደ ኋላ ሰግስጌ የነበረውን ስለት ወደፊት መልሼ ደረቱ ላይ ለመሰንቀር ወደ ተቀመጠበት ስፍራ ኮተቢስ በሆነ እርምጃ ተጠጋው። ነገር ግን ከኋላይ በሰከንድ ሽርፍራፍ እጅግ ፈጣን ሰው አለፈ። ከመቅጽበትም ፊት መልሼ ያዝኩኝ። ስለታማ ቢላ ሰነዘርኩኝ። ነገር ግን አንዳች ያጠቃሁት ፍጡር የለም። ከአጠገብ ያለው የሆስፒታሉ ክፍል አሁንም እንደተከፈተ ያስታውቃል። እንቅስቃሴ እንኳን አላቆምም። በጥሞና ዙሪያ ገባይን ቃኘሁት፣ ግን ማንም አልነበረም። ከቆምኩበት ሁለት ክፍል አለፍ ብሎ የሚገኘው ሶስተኛው ክፍል ሲከፈት ተሰማኝ። ሆስፒታሉ ጸጥ ብሎ ስለነበር ሲከፈት ያለው የበር ድምፅ ይሰማል። ሲጥ ሲል አሁን መሀል ላይ ገብቻለሁ። ከፊት ለፊት የሆነ ሰው አለ። ከኋላ ደግሞ ተኮራምቶ የተቀመጠው። ዞር ብዬ ጀርባዬን ቃኘው። ማንም። ያ ሰው አሁንም ኩርምት እንዳለ ነው። የመግደል አቅምም ያለው አልመሰለኝም። ልክ እንደኔና ጓደኞቼ ጥቃት የደረሰበት ሊሆን እንደሚችል ገመትኩ። ይህን ሁላ ማሰላስለው ሲከፈት ድምፁ ወደተሰማኝ በር እያመራው በአይኖቼ መለስ ብዬ ጀርባዬን እየተመለከትኩ ነው። አሁን ክፍሉ ጋር ልደርስ አንድ እርምጃ ያህል ቀርቶኛል። የቀረኝንም እርምጃ ግሬን አንስቼ ልራመድ ስል መብራቱ ድግም ብሎ ጠፋ። ከመቅጽበትም አጠገብ ያለው ግድግዳ ላይ ተደግፌ ቁልቁል ወርጄ ድምፄን አጥፍቼ ጸጥ አልኩኝ። በጨለማው መሀል የትልቅ ገስግስ ጫማ ድምፅ ተሰማኝ። ሰፋ ያለ የእግር አጣጣል እንዳለው ከምሰማ የእግር ኮቴ ተረዳው። ውስጤ ፍርሃት የሚባል የለም በቀል እንጂ። ነገር ግን ጨለማው ነገሮችን በብዙ እያከበደብኝ ነው። ቢሆንም ግን ገድዬው ወይ ገድሎኝ ከዚህ አረመኔ ነፍስ በላ ጋር እለያያለሁ አልኩ ለራሴ። እርምጃው እየቀረበኝ ነው። የያዝኩትን ስለት በተጠንቀቅ አዘጋጅቼ እየጠበቅኩት ነው። በድንገት መብራቱ ፏ ብሎ በራ። ከተቀመጥኩበት ተስፈንጥሬ ተነስቼ የእግር ዱካው ይሰማኝ ወደ ነበረው ስፍራ የያዝኩትን ስለታም ቢላ ሰነዘርኩኝ። ነገር ግን ማንም አልነበረም። ወዲያው ጎላና ጎርነን ባለ ድምፅ ልብ የሚያደርቅ ሳቅ ተሰማ። ባለሁበት ተንበረከኩ። እንደሚዳህ ሕፃን ቀዳዳ እየሄድኩኝ ግራ ቀኝን ተመለከቱ። ነገር ግን ማንም የለም። ሳቅ ብቻ አይደለም፣ አንዳች ኃይል አለ። ቁጤን ነጠቀኝ። እልሄን በፍርሃት ለወጠ። በቀሌን የሽሽት አረገው። በጣም ተደነኩ። አብዝተውም ገረመኝ። ካልመጣ ስል የነበርኩት ቤት ልውጣ ብዬ ተጨነቅኩ። ጣቶቹ ቢላውን መጨበጥ እስኪያቅታቸው ተብረከረኩ። በዛ የውድቀት ምሽት ከየት መጡ የማይባሉ ቁራዎች ሆስፒታል ውስጥ ተመሙ። ራሳቸውን ከግድግዳ ጋር እያጋጩ ኮሪደሩን በደም አጨማለቁት። አብዝተውም ይጮሁ ነበር። መሀል ላይ ሆኜ በግንባሬ ከወለሉ ተዋድጄ ሞቴን መጠባበቅ ጀመርኩ።
አቀርቅሬ ባለሁበት ጊዜ አንገቴ ላይ ያለውን የብር ሐብል ወለሉ ላይ ተመለከትኩት። ግንባሬንም ቀና አድርጌ የዓለም ሁሉ ቤዛ የሆነው አንድ አምላክ የተሰቀለበት መስቀል ነበር። መስቀሉ ላይም የኔና የዓለም አዳኝ እንዳቀረቀረ አቀርቅሮ አየሁት። ህመሜን ታሞልኝ ተቸንክሮ አየሁት። እሱም ባየው ጊዜ ንዴቴና ለሄ መታደስ ጀመረ። ስለቱን ጨብጬ በሁለት እግሬ ቆምኩ። ነገር ግን ሆስፒታሉ በደም ጨቂሶ የነበረው በቁራ ድምፅ የታወቀው ስነሳ ግን ሰላም ነበር። መጀመሪያ ጥግ ላይ ካየሁት ሰው በቀር ድጋሚ በማንም አልነበረም። ወደዛም ሰው ቀጥ ብዬ ተጠጋው። ስደርስም እባክህ አትግደለኝ እባክህ እያለች ሳግ እየተናነቃት የምትማጸን ሴት ነበረች። አይዞሽ አልጎዳሽም ተነሺ ስላት ሜርሲዬ ብላ አቀፈች። የማይን ማመን አልቻልኩም። ሞቱ ካልኳቸው ጓደኞቼ መሀል ቅድስቴ ነች። ቅድስቴ አንቺ ነሽ እንዴ? ተጎዳሽ? የሆንሽው ነገር አለ ብዬ ጠየኳት። ሰውነቷን እየደባበሱ ምንም አልሆንኩም፣ ባባን ወስዶታል፣ ባርሳ ደግሞ የት እንዳለች አላውቅም አለች። አታልቅሽ እናገኛቸዋለን ብዬ አባበልኳትና እጇን ይዤ ወደ ማውጫው ሳመራ ሜርሲዬ ይህ ለመገለን የሚፈልገው ሰው ትዝ ካለሽ ከወር በፊት ጠፋ የተባለ ሬሳ ነበር። ሰዎችም እንደሚሉትም ሞቱ የተነሳ የመናፍስት እጅ አለበት እያለች እየነገረችኝ ሳለ ዞር ብዬ የምትለው ገርሞኝ እንግዳ ሆኖብኝም ልሰማ ስቆም ሰውየው ኬት መጣ ሳይባል የእግሩ ዱካ ሳይሰማ አንዳችም ነገር ሳይታወቀን በነፋስ ፍጥነት ከቅድስት ጀርባ ቆሟል። እማየውን ማመን አቃተኝ። ኮቴውም ወይም ድምፁን አልሰማውም፣ ግን አጠገባችን ተገኝቷል። ቅድስቴ እንዳለችው የሰው በአንድ መንፈሳዊ አገዛዝ ስር እንዳለ ውስጥ ያረጋግጣል። ሰውየውን ከጀርባዋ እንደተመለከትኩኝ የቅድስቴን ስም ጠርቼ ወደ ራሴ ጎተትኳት። ተያይዘንም እሷ ከላይ እኔ ከታች ሆኜ ወለሉ ላይ ወደቅን። አንገቴን ከፍ አድርጌ ስመለከት ሰውየው የለም። ትቶን እንደሄደ አስቤ ደስ አለኝ። አይዞሽ ቅድስቴ ተርፈናል፣ ሌሎቹን ፈልገን ከዚህ እንሄዳለን አልኳት። ነገር ግን መልስ አልሰጠችኝም። አይርገበገብም እንጂ አይኗ ተከፍተዋል። በጣም ግራ ተጋባው። ሰውየው ምንም ሲያደርግ አልተመለከትኩትም ነበር እና ምን ተፈጥሮ ሊሆን ይችላል? ደግሜ ስሟን ጠራሁት፣ ግን ምንም አይነት ምላሽ አልሰጠችኝም ነበር። ፊቷ ላይ የመጎዳት ነገር አይነበብበትም። ቀስ አድርጌ ከላይ ላይ አንስቼ ወገቧን ደገፍ አድርጌ በጀርባዋ ሳስተኛት የዛጋ የሚመስል ስለታማ ብረት በጉሮሯ ወጣ። በድንጋጤ የተነሳ እጅግ በብዙ ድምፅ ጮህኩ፣ ደጋገምኩ። አይኔም ከሷ ጋር ላይ መልሼ በዳዴ ካጠገቧ ሸሸ። አንዱ ጥግ ላይ ሆኜ ተኮራምቻ ነባሁ። የአረመኔ ሰውዬ እኔ ለምን እንደማይገድለኝ ትንግርት ሆኖብኛል። ቅድስቴ ወለሉ ላይ እንደተጋለለች ነው። እኔ ደግሞ እሷን ማየት ፈርጄ ከአንዱ ጥግ ላይ ነኝ። አሁን መቋቋም የማልችለው ገደብ ያጣ ቁጣ ውስጥ መንፈልፈል ጀመረ። ግን ደግሞ የቅድስቴ ሞት ሳይ ጓደኛዬን ያላተረፈ እልህ ብዬም ራሴን አኮርሽማለሁ። የተቀመጥኩበት ሆኜ ራሴን ከግድግዳው እያጋጨው ምንም ሳላወራ መራር እንባዬን አፈሰስኩት፣ አለቀስኩ። የእንባ ከረጢቴም እስኪደርቅ ድረስ ክፉኛ ራስ ምታት ስቄን አበዛው። ሳላስበው እዛው ከተቀመጥኩበት ስፍራ እንቅልፍ አሸለበኝ። በስቃይ የዛለ ሰውነቴ ከዚህ በላይ የመቆየት አቅም አልነበረውም ነበር። ይመስለኛል ለሰዓታት ያህል ቁጭ ባልኩበት ስፍራ ተኝቻለሁ። እንደነቃሁም እንደምንም ብዬ ወደ ቅድስቴ በድን ዞር አልኩ። ነገር ግን ቅድስቴ አልነበረችው። ከተቀመጥኩበት ተስፈንጥሬ ተነሳሁ። አይኔንም ጠራርጌ በድጋሚ ተመለከትኩ። ቅድስቴ ፈጽሞ የለችም። እንደ ፈጣሪ ቃል የጓደኞቼን በድን ከአፈር ሳይዋሃድ በሰው አብሬ ተበልቷል። ይህ ምንኛ የሚያምና የማይሽር ቁስል እንደሆነ እኔና እኔ ነኝ የማውቀው። ቀስ ብዬ በድኗ ወደ ነበረበት ወለል ተጠጋሁ። መሬት ላይ የተጎተተ እንደወሰዳት የደም ምልክቱ ያሳያል። የጣልኩትን ቢላ አንስቼ ደሙን እየተከተልኩ ቀስ ባለ እርምጃ መሄድ ጀመርኩ። እነሱ ወዳሉበት ክፍል በሚወስደው በር በኩል ይጠቁማል የደም ምልክቱ። እኔም ያለአንዳች ፍራቻ በተረጋጋና ማስተዋል በሞላበት እርምጃ መጠጋቴን ቀጠልኩ። ከሞት በላይ ምን ሊመጣ አይችልም። ቀኔ ከሆነ ትንታም ይገለኛል፣ አይደለም ይህ ክፉ አረመኔ ሰው እያልኩኝ ውስጥ ለጭቃኔ እያሳሳውና እያጀገንኩ ገዳይን ለመግደል በተጠንቀቅ ራሴን አዘጋጀው። የደሙ ምልክት ብዙ ጋውኖች ወደ ተሰቀሉበት ክፍል ይጠቁማል። የሮቤል በድን ወደ ነበረበት። አሁን በጣም ድንጋጤ መጣ።
እነዛ ነፋስ የሚቆርጥ የሚመስሉ ስለቶች የቅድስቴ ገላ ላይ ሊያርፉ እንደሆነ ገብቶኛል። ይህኔ እርምጃዬን ጨምር አድርጌ ግን ደግሞ ጥንቃቄ ሳይለየኝ ወደ በሩ ቀረብኩ። አልተዘጋም ነበር፣ ገርበብ እንዳለ ነው። አንገቴን ወደ ውስጥ ቀስ ብዬ ላኩት። ሰውየው ለሮቤል ሲያደርግ የነበረውን ሁሉ አድርጓል። ከጋውንም እስከ ጓንት ድረስ ትጥቁን አሟልታል። የቀረው ቢኖር የዋይታና የሰቆቃ ነገር፣ ግን እሱን የሚያስደሰውና ሰላም የሚሰጠው ድምጽ ብቻ ቀርቷል። እንደጠበቁትም ያን የሚሰቀጥጥ የስቃይ ዋይታ ከፈተው። አሁን በይበልጥ ከፊል ሰውነቴን ወደ ውስጥ አስገብቼ ሁኔታውን መከታተል ጀመርኩ። ለሮቤል እንዳደረገው ሁሉ ለቅድስቴም ዘይት ጥሯል። እያፎጨና እየተንቀሳቀሰ ስለቶችን መመራረጥ ጀመረ። በድንገት ዋይታው ጸጥ አለ። ሰውየውም ከእንቅስቃሴው ተገታ። ባለበትም በኋላ በአርምሞ ቆመ። እኔም አመሉን ስለማውቀው ምንም አይነት እንቅስቃሴ አላረኩም ነበር። ትንሽ እንደቆየ ጩኸቱ ጀመረ። በዚህ ጊዜ የሰውነቴ ክብደት በበሩ ቀድሞ በገባው እግሬ ላይ ስለነበር ድካም ተሰማኝና ሬሴን ለማሳረፍ ወደ ነበርኩበት ቦታ ልመለስ አነስ የምትለዋ ሴትዮ ከፊት ለፊቴ ነጭ ጋውን ለብሳ የብረት መዶሻ ይዛ ቆማለች። በጣም ደነዘዝኩ። ሴትዮዋ ጊዜ አልፈጀችም ነበር። ወዲያውኑ በመዶሻው ግንባሬን ስትለኝ በሩን በርግጄ ወለሉ ላይ ተዘረጋሁ። አይኔ እየተሰመለመው ወደ ላይ ስመለከት አረመኔው ሰውዬ መጥረቢያውን ከፍ አድርጎ በመሃል ጭንቅላቴ ሊያሳርፈው ሲል ራሴን ከሆስፒታሉ ጥግ ላይ ተኮራምቼ ሳላስበው ይዞኝ ከተመመው የሰመመን እንቅልፍ ጉዞ ተመልሼ ከእንቅልፍ ነቃሁ። ደህና መሆኔን አላመንኩም። ራሴንም ጠርጥሬ ከተቀመጥኩበት ተነስቼ ደጋግሜ ሰውነቴን እየደባበስኩ ደህንነቴን አረጋገጥኩ። እኔ ብዙ ጊዜ ነፍሴን ያስጨንቃት ነገር ነው በህልም የማየው። እየደባበስኩን ደህንነቴን እየተመለከትኩ ሳለ አይኔ ቅድስቴን በድል ላይ አረፈ። እዛው እየተንጋለለ ነበር። ማንም አልነካው። ቀስ ብዬ ተጠጋው። በእጄም እጇን ነካሁት። ገላዋ ከቀርዶ በልዞ ቀዝቅዟል። የሷን በድን ምን ማድረግ እንዳለብኝ እያሰብኩ ሳለ በድንገት የእግር ኮቴ ሰማሁ። ወዲያው አጠገቤ ካለው ክፍል ገብቼ ራሴን ከሚመጣው ሰው ሸሸኩኝ። እየመጣ የነበረውም ያ አረመኔ ጨካኝ ገዳይ ነበር። በድኑን ሊወስድ እንደመጣ ገመትኩኝ። ልክም ነበርኩ። ልክ በድኑ ጋር ሲደርስ በልከክ አለና እላዩ ላይ የወደቀውን ደም በጣቱ ፈቅፍቆ ወደ አፉ ሰደደው። ቀምሶትም በደም የለዘበ ጥርሱን ፈገግ አረገ። ከዛም ጸጉሯን ይዞ እያንፏቀቀ መሬት ላይ እየጎተተ ይዟት መሄድ ጀመረ። እኔ ካለሁበት ክፍል ትንሽ ነው ጀመርኩ። በድን ሳይና በደም ሲጨማለቅ የመጀመሪያ ነው። ነገር ግን ከዚህ በፊት ይህን ሁሉ ክስተት እንደተመለከተ ሰው ልቤ ደንዳና ሆኗል። ብቻ አንድ ነገር መሆን አለበት። ከዚህ አካባቢ እነዛን 3 አረመኔዎች ገድኝ ይወጣል፣ ወይ ደግሞ እንደ ጓደኞቼ እዚሁ ይቀበራሉ። ስጋዬንም ይቀራመቱታል እንጂ መቼም ቢሆን አልሸሽም። ትንሽ እንደተጓዘን በህልሜ ወዳየሁት መበለቻ ክፍል ይዟት ገባ። ይህን ሰው ማጥቃት ካለብኝ እንደዚህ ክፍል ሊያመቻች የሚችል የለምና ራሴን በጥንቃቄ አዘጋጀሁ። ልክ ክፍሉ በር ጋር ስደርስ አንገቴን ወደ ውስጥ አሰግስጌ ተመለከትኩ። ክፍሉ ጸጥ ረጭ ብሏል። አንድም ሰው አልነበረም። የቅድስቴን በድን የለም። ወደ ክፍሉም ሰለቀ ብዬ ገባሁ። እስካሁን ያላየሁት የተለየ በር ተከፍተዋል። ወደ ኋላም ተመልሼ የሚከተለኝ ሰው አለመኖሩን አረጋገጥኩ። በተከፈተው በርም የሚሰነፍጥ ከባድ የስጋ ሽታ ክፍሉ ላይ ሰፎበታል። ሽታውን መቋቋም ስላልቻልኩኝ ወዲያውን ተመለስኩ። ከዛም አንድ ሀሳብ አሰብኩኝ። ከውስጥ የለበስኩትን ቲሸርት ቀድጄ አፍንጬና አፌን በሸፈንኩት። ወደ ውስጥም አመራው። አልፎ አልፎ ቢሆን ሽታው ወደ ውስጥ ይገባል። ነገር ግን ከመጀመሪያ የተሻለ ነበር። ይህ ክፍል የተለየ ክፍል ነው። እንደ ሌሎች ያን ያህል ብርሃን የለውም። ጨለም ያለ ነው። አሁን ሙሉ ለሙሉ ወደ ውስጥ ገብቻለሁ። ነገር ግን ከፊት ለፊቴ ከሚታየኝ የላስቲክ መጋረጃ በቀር አንዳች ነገር አይታይም። ወደ ላስቲኩም እርምጃዬን ጀመርኩ። ቀስ ብዬ ጥንቃቄ በተሞላበት መልኩ እንቅስቃሴ የማደርገው ከቀደሙ ይልቅ ነበር። እየበረታ መጣ። ቢሆንም ግን ገዳይን ለመግደል ጉዞ ላይ ነኝ። ላስቲኩን ገለጥ አድርጌ ወደ ውስጥ ገባ። አንድም ቀድሞ ያረፈው ወደ ላይ ከተንጠለጠሉት በላስቲክ የታሰሩ ነገሮች ላይ ነበር። ምን እንደሆኑ ግን መለየት አልቻልኩም። በእያንዳንዱ በተሰቀሉት ነገሮች በታች ለሁላቸውም ጠረጴዛ አለ። መስመራቸውን ጠብቀው ነበር።
በረድፍ የተደረደሩት። እየተጓዝኩም ወደ መካከላቸው ተጠጋው። ወደ አንዱም የታሰረ ላስቲክ ቀረብ ብዬ ስመለከት ውስጡ ነጫጭ የስጋ ትሎች ይመሰመሳሉ። ይህም ባየው ጊዜ በድንጋጤ ወደ ኋላ ሲመለስ ሲንቀሳቀስ ድምፅ አወጣ። በሁለት እጆቼም ይዤ ለማቆም ሞከርኩኝ። ነገር ግን ያ ክፉ ሰው ድምፅ ወደ ተሰማበት ቦታ ሲመጣ ኮቴው ተሰማኝ። ይህንንም ባረጋገጥኩ ጊዜ ከአንዱ ጠረጴዛ ስር ተደበቁ። የሆነ ስለት መሬት ላይ የጎተተ እንዳለ ከሚሰማው የሚሰቀጥጥ ድምፅ ተረዳ። እኔም የያዝኩትን ስልቢላ ሰናድጄ መጠባበቄን ጀመርኩ። ጠረጴዛው ረዘም ባለ ላስቲክ ስለተሸፈኑ ከስር ያለውን ነገር ካልተገለጠ በቀላሉ አይታይም። ይህ ነገር ትንሽም ቢሆን ሰላም ሰጥቶኛል። መሬት ላይ ሲጎተት የነበረው የስለት ድምፅ አሁን ላይ ወደ ጠረጴዞቹ ላይ ተቀየረ። ይህንንም ከምሰማው ድምፅ ለይቻለሁ። እየቀረበኝ እንደሆነ ኮቴው ይነግረኛል። ውስጤ ግን ቅንጣት ፍራቻ አልነበረበትም። ዝግጁ ነበር። እኔ ያለሁበት ጠረጴዛ እጅግ ቀርቧል። ልብ ባይፈራም የልብ ምቴ ግን አብዝቶ ጨምሯል። በእልህ ከንፈሬን ነክሼ ሁኔታውን መጠባበቅ ጀምሬያለሁ። ለሚመጣው ነገር ምላሽ ለመስጠት ሙሉ በሙሉ ነኝ። መዳፌ ጠንከር ብሎ ቢላውን ጨብጧል። በቀል ውስጤ እንደ ዘይት ይፈላል። ቁጭት አንጀቴን ይበላኛል። ምሬት ውስጥ ይርመሰመሳል። ነገር ግን ሳላስበው እያላበኝ ነበር። ከጥቂት እርምጃዎች በኋላ ካለሁበት ሲደርስም ቀጥ ብለው ቆመ። ጊዜ ሳያባክን ወዲያውኑ አጎንብሶ ላስቲኩን ገለጠው። በዛው ቅጽበት ወደ ሌላኛው ጠረጴዛ ስር ቦታ በመቀየር አላገኘኝም ነበር። አቋቋሙ ጀርባውን ለኔ ሰጥቶኝ መቆሙም በተረከዙ ተረዳው። ከተደበቁበትም ጠረጴዛ ስር ቀስ ብዬ ወደ ኋላ ለመውጣት ሞከርኩ። ከኋላ ያለው ነገር ቢኖር ግድግዳውና ወደ ውጭ የሚያስወጣው መንገድ ብቻ ነው። እዚህ ቦታ ላይ ቆሜ ሰውየው በሰከንድ ሽረፍራፊ ቢዞርና ቢያይ የምሸሸግበት አንዳች ነገር የለም። እንቅስቃሴን ለማድመጥ በሚመስል መልኩ በጸጥታ ቆሟል። እኔም ካለሁበት ቦታ ጸጥ ብዬ ማሰብ ጀመርኩ። ከዛም ቀስ አልኩና ገልጦ አይቷቸው ወዳለፈቻቸው ጠረጴዛዎች በጥንቃቄ በተሞላው መልኩ ቦታ ቀየርኩ። ተደብቄ የነበረበት ጠረጴዛ መጨረሻው ነበርና የመያዝ ዕድሌ ሰፊ ነበር። ቦታ ከመቀየሬ ቅጽበት የመጨረሻውን ጠረጴዛ በእግሩ መተው ገለበጠው። ወዲያውኑ የያዘውን መጥረቢያ ባለ አቅሙ ወለሉ ላይ አላተመው። ይመስለኛል እኔ እንዳገኘኝ እርግጠኛ ሆና ለእኔ ሰነዘረ ነው። የያዘኝ አምላክ ሊተወኝ አይደለምና ተርፌያለሁ። በጣም የተበሳጨ ይመስላል። የያዘውን መጥረቢያ በድጋሚ ወርውሮ ከግድግዳው ጋር አላተመው። ሰውየው ከሚፈጠረው ሁካታ በቀር ድንፍሉ ጸጥ እንዳለ ነው። በጣም በፈጠነ እርምጃ ወደ ነበረበት ከክፍሉ ሌላኛው ቦታ ሄደ። በዚህ ጊዜ ከተሸሸኩበት ስፍራ ወጥቼ ራሴን ሸሽጌ ዙሪያ ገቤን እየቃኘው ያዝኩትን ስለት አሰናድጄ እሱን መከተል ጀመርኩ። አሁንም ቢሆን በላስቲክ የተንጠለጠሉትን መለየት ለእኔ ከባድ ነው። ድንገት የሰማሁት ድምፅ እርምጃዬን ትቼ እንድቆም አደረገኝ። የአረመኔ ሰውዬ ያንን የዋይታና የሰቆቃ ድምፅ ሰምቷል። ይህን ክፍት ድምፅ ስሰማ አብዝቼ ይረበሻለሁ። ጣቶቼ እርስ በርሳቸው መጠባበጥ አቅቷቸው ይብረከረካሉ። ይህ ድምፅ ብቻ አይደለም፣ አንዳች የድግምት ኃይል አለበት። ዋይታው በድንገት ጸጥ አለ። ወዲያውኑ የተብረከረኩ ጣቶቼ ጽኑ አብዝተውን ጨበጡ። ይህ ዋይታ ተሰምቶ ጸጥ ሲል ድምፅ ሲሰማኝ ሰውየውን ፍጥነት አውቋለሁ። ስለዚህም ያለ አንዳች እንቅስቃሴ ባለሁበት ቆምኩ። ዋይታ ጀመረ። ወዲያውኑ አፍንጬን በሸፈንኩበት ከፊሉ ጨርቅ ወደ ጆሮ የሚመጣውን የዋይታ ድምፅ ላለመስማት ጆሮ ውስጥ ጠበቀስኩ። ከዛም ቀጥ ብዬ ወደ ሰውየው አመራው። ምን እንደሆኑ ያላስተዋልኳቸው የላስቲክ እስሮች ብዛታቸው ወደ 30 ይጠጋል። ወለሉ በእግሬ ስር በርከክ ብዬ አንዱን የፊቴን ክፍል ከወለሉ ጋር አዋርጄ ሰውዬ የቆመበትን ቦታ አየሁኝ። ጀርባውን ሰጥቶኝ ነው ቆመው። በመካከላችን ያለው ልዩነት በጣም ጠቧል። ልቤ ከመፍራት ይልቅ ያዝኩትን ቢላ እንድሰነቅርበት ይገፋፋኛል። አንድ ነፍሴ በጠፋም አይገደኝም እያለች ታበረታታኛለች። ክንዴ ከጎልያድ ክንድ ይልቅ ጉልበታም ነኝ ይለኛል። ብቻ አንዳች ኃይል ወደ ሰውየው ገፋፋኝ። ያን አረመኔ ለማጥፋት እግሬ ተንደረደረ። ጥርስና ጥርሴ በእልህ ተጋጨ። የማላውቀው የማልቆጣጠረው ድፍረት ወደፊት ነዳኝ። ብዙ ሰው ነፃ እንደሚያወጣ ለሀገሩ ማች ንጉስ እንደሆንኩም ተሰማኝ። አሁን ተጠንቅቄ ተጎዤ ከጀርባ ቆሜያለሁ።
ቢላው ጎኔ ላይ ሻጥ አድርጌ አጠገቤ የነበረው የብረት መዶሻ አንስቼ መሰንዘር ነበር የቀረኝ። አደረኩት። ጭንቅላቱ ላይ ባለ በሌላ ኃይል ያሳረፍኩበት። ነገር ግን አልወደቀም። ይልቁኑ ዞሮ ሊያይ እንዳደው። በዚህ ጊዜ ከጎኔ ሻጥኩትን ቢላ አውጥቼ ከማድራቱ ትንሽ ዝቅ ብሎ ሰነጠርኩበት። ከፊቱ የነበረው ጠረጴዛ ላይ በደረቱ ወደቀ። ቢላውን ነቅዬ ድጋሚ ወጋጋሁት፣ ጨቀጨኩት። የማቃሰት ድምፅ ያወጣል እንጂ አይጮህም ነበር። ግን ቢላው አላረካኝም። የስንቱን ሕይወት ያቀጠፈበት ያነፍሰ በላ መጥረቢያ ብልጭ አለብኝ። ቀጥ ብዬም ተወርውሮ ወደ ወደቀበት ስፍራ መራው። አነሳው። እሱ ያረገው እንደነበር መሬት ለመሬት እየጎተትኩ ያንን ሰቅጣጭ ድምፅ እያሰማሁ አንገቱን ቆርጬ ስጋውን ላሞራ ልመገብ አዘጋጃለሁ። መጥረቢያውን ከፍ አድርጌ ትከሻዬ ላይ አስቀምጬ ነፍሱን ከስጋው ልለያያ ከጠረጴዛው ጋር ስደርስ የማየውን ማመን አቃተኝ። ጠረጴዛና ወለሉ በደም ከመጨማለቅ ውጪ ሌላ አንዳች ነገር የለም። ሰውየው በቦታ ላይ አልነበረም። በጣም ደነገጥኩ። አንገቴን ሳላነቀሳቅስ አይኔ እስከቻለው አካባቢን ተመለከቱ። እሱ ተኝቶ ከነበረበት ጠረጴዛ አካባቢ የደም ነጠብጣብ አለ። የነጠብጣቡ አቅጣጫ ርቆ እንዳልሄደ ያሳያል። ጠረጴዛው ላይ ቢላው የለም። በቀሉ ይቅርብኝ። ራሴን ላድን ብዬ ከዛ ክፉና አረመኔያዊ ተግባር ከሚፈጸምበት መንደር ተስፋ ቆርጬ ነፍሴን ለማትረፍና ለመሸሽ ወስኜ መጥረቢያውን ጥዬ ዞር አልኩኝ። ክፍል 6 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።